የተወደዳችሁ የፈታ ዴይሊ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረሳችሁ። ለተቀዳሚ ሰዓቱን መረጃ ይዘን ተገኝተናል። ለእናንተ ይመጥናሉ ብለን ከመራረጥናቸው መካከል በቅድሚያ እናስተዋውቅ። ጠቅላይ ሚኒስትር አብይ አህመድ ጥብቅ ምክር ላይ ናቸው። ቀጠናው ከባድ ውጥረት ውስጥ ባለበት የተጀመረ ምክር ነው። ግብጽም ሆነች ሌሎች ሀገራት በጥብቅ የሚከታተሉት ምክር ነውም ተብሏል። ጥንቅራችን ይዞታል። ከሰሞኑ ህወሓት በሁለት አቅጣጫዎች በሰሜን ምስራቅና በሰሜን ምዕራብ አቅጣጫዎች በከፈታቸው ጥቃቶች ግጭቶች መቀስቀሳቸው የተነገረ ሲሆን ከዚሁ ጋር በተያያዘም በዛሬው ዕለት ከእኩለ ሌሊት አጋማሽ በኋላና ንጋት ላይ የድሮን ጥቃት ደረሰብን የሚል አቤቱታ ከወደ ትግራይ ተሰምቷል። በመንግስት ደረጃም ለመጀመሪያ ጊዜ ስለ ግጭቱ አንድ መረጃ ይፋ ሆኗል። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል ነው። በትግራይ ክልል ዋና ከተማ መቀሌ ውስጥ የሚገኙ ባንኮች መደበኛ አገልግሎት መስጠት ማቆማቸው ተሰምቷል። በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደሩ የነዋሪዎችን ጭንቅ በተመለከተ መግለጫ ሰጥቷል። ውጥረቱ ባየለበት የመቀሌ ከተማ ሆናዊ ሁኔታን በተመለከተ የምናደርሳችሁ መረጃ ይኖራል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴው ግድብ ዋነኛ አጀንዳቸው መሆኑን ከገለጹ በኋላና የድርድር ጉዳይ ዳግም መነጋገሪያ በሆነበት በአሁኑ ሰዓት ታዋቂው የፖለቲካና ኢኮኖሚ ተንታኝ ጥብቅ የማሳሰቢያ መልእክት ሰደዋል። የአሜሪካ መንግስት ያለውን ኢኮኖሚያዊና ወታደራዊ አቅም በመጠቀም ለሚፈጥረው ተጽዕኖ ተንታኙ የመከላከያ እርምጃ ያሉትን ነጥቦችም ዘርዝረዋል። መረጃውን ከጥንቅራችን ይሰሙታል። በአሁኑ ጊዜ በዓለማችን ዘመናዊ ጦርነቶች ውስጥ ቀዳሚ ሚናና አቅም ያለው ጀት ወደ አፍሪካ ቀንድ መጥቷል። ከስለላ እስከ ውጊያ ብዙ ሀገራት ሊጨብጡት የሚሹት አደገኛ ጀት ወደ አፍሪካ ቀንድ ሰማይ መግባቱ ነው የተነገረው። በአፍሪካ ቀንድ ስለተሰማራው ኤፍ-16 ጀት የምንለው አለን። በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን ተፈጻሚ ሊሆንባቸው የነበረው ከሀገር የማስወጣት ውሳኔ በፍርድ ቤት መታገዱ ተሰምቷል። ኢትዮጵያውያን ስደተኞችን በተመለከተ ከቦስተን ፍርድ ቤት የተሰማውን መልካም ዜና በአሜሪካ የኢትዮጵያውያንን ጉዳይ በቅርብ የሚከታተሉ የህግ ባለሙያ መልእክት ጋር አያይዘን ሙሉ መረጃውን እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911 057674 ወይም 0926 930578 ይደውሉ። ዳኮርድ በልዩነት የተገነባ። ድንገተኛው የጠቅላዩ ጥብቅ ምክር። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ጥብቅ ምክርን አድርገዋል። ከ4 ኪሎ ወጣ ያለ ከአዲስ አበባ ውጭ የተካሄደ ምክር ነው። ስለዚህ ጉዳይ ቀደም ብሎ የወጣ ብዙ መረጃ የለም። የሶስት መሪዎች ምክር ነው። በዚሁ ጥብቅ በተባለለት ምክር ላይ ጅቡቲ ፕሬዝዳንት ኢስማኤል ኦማር ጊሌን እና የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ተገኝተዋል። ሶስቱ መሪዎች የተገናኙት በጅጅጋ መሆኑን በዛሬው ዕለት የወጣው መረጃ አመልክቷል። ሶስቱ መሪዎች የተገናኙት የአፍሪካው ቀንድ ፖለቲካ በከፍተኛ ተለዋዋጭነት ሂደት ውስጥ ባለበት ሂደት ላይ ነው። በተለይ ደግሞ እስራኤል ለሶማሊላንድ ሀገራዊ እውቅናን መስጠቷን ተከትሎ የአካባቢው ፖለቲካዊ ውጥረት ከፍ እያለ እንዲሄድ አድርጎታል። ግብጽ ከሶማሊያ እንደዚሁም ከጅቡቲ ጋር ያሏትን ግንኙነቶች ማጠናከሯ ለኢትዮጵያ የሚመች ሆኖ አልታየም። ግብጽ ወደ ሶማሊያ ጦር ላስገባ ነው ማለቷ እንደዚሁም የኢትዮጵያ 90% የገቢ ወጪ ምርት የሚተላለፍበት የጅቡቲ ወደብ ላይም ጭምር በኢንቨስትመንት ስም ማነጣጠሯ ለኢትዮጵያ ምቾትን የሚሰጥ ሆኖ አልታየም። ከዚሁ ጋር በተያያዘም የግብጽ ባለስልጣናት ጅቡቲ ቆይታ ባደረጉ በቀናት ልዩነት ጠቅላይ ሚኒስትር አብይ አህመድ ወደ ጅቡቲ አምርተው ከሀገሪቱ ፕሬዝዳንት ኢስማኤል ኦመር ጊሌ ጋር የመከሩበት ሁኔታም ነበር። ከሶማሊያ ጋር በተያያዘም እስራኤል ለሶማሊላንድ እውቅናን መስጠቷ ቀጠናዊ ጂኦፖለቲካዊ ውጥረቱን ከፍ ያደረገው ሲሆን በዚሁ ዙሪያ የሶማሊያ ጎረቤት ሀገራት የሆኑት ኢትዮጵያና ኬንያ ክፉም ደግም ሳይሉ ዝምታን መርጠው ታይተዋል። በአሁኑ ሰዓት ግብጽ፣ ቱርክ፣ ሳውዲና ኳታር በአንድ አይነት የኃይል አስተላለፍ በሶማሊያ ጉዳይ ተገናኝተው እየመከሩ ሲሆን በዚህ መሃል ደግሞ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በዛሬው ዕለት ከጠቅላይ ሚኒስትር አብይ አህመድ ጋር ለመምከር ጅጅጋ ላይ ተገኝተዋል። ይህ አይነቱ የቀጠናው ሀገራት ምክር ለግብጽ ብዙም የሚያስደስት አይደለም። በቀጣይ መረጃ ስለ ጠለምትና አፋር ውጊያዎች የወጣው መግለጫ። ህወሓት በሰሜን ምዕራብና በሰሜን ምስራቅ አቅጣጫ ጥቃቶችን መክፈቱን ተከትሎ ለቀናት የቀጠሉ ግጭቶች የተካሄዱ ሲሆን ከዚሁ ጋር በተያያዘም እስካሁን ባለው ሁኔታ በፌዴራሉ መንግስት በኩልም ሆነ በትግራይ ጊዜያዊ አስተዳደር እንደዚሁም በህወሓት በኩል በይፋ የተባለ ነገር የለም።
ሆኖም መንግስታዊው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በዚሁ ከሰሞኑ ከተቀሰቀሰው ግጭት ጋር በተያያዘ መግለጫ አውጥቷል። ብሔራዊ የሰብአዊ መብት ተሟጋች መግለጫውን ያወጣው ትላንት አርብ ጥር 22 2018 ዓ.ም ምሽት ላይ ነው። በእነዚህ ግጭቶች የተቀሰቀሱት ካለፈው ሳምንት እሁድ ጥር 17 ጀምሮ መሆኑን ኢሰመኮ በዚሁ መግለጫው ላይ አመልክቷል። ኢሰመኮ በዚሁ መግለጫውም ካለፈው ሳምንት እሁድ ዕለት ጀምሮ በትግራይ፣ አማራና አፋር ክልሎች መካከል በሚገኙ አንዳንድ አዋሳኝ አካባቢዎች ግጭቶች መቀስቀሳቸውን አክሏል። ግጭቱ በተለይም በምዕራብ አቅጣጫ በጠለምት እንደዚሁም በምስራቅ አፋር አቅጣጫ ደግሞ መጋሌና አባላ አካባቢዎች የተቀሰቀሰ መሆኑን በማመልከት የተነሱት ግጭቶች የሰዎችን ሕይወትና የአካል ደህንነት ስጋት ላይ የሚጥሉ ናቸው ሲልም አስታውቋል። የምስራቁ ግጭት ህወሓት ከዚህ ቀደም ጦሩን ወደ አፋር ክልል በማስገባት ጥቃት ካካሄደባቸው አካባቢዎች ከሆኑት በአንዱ ነው። እንደሚታወሰው የህወሓት ታጣቂዎች ከወራት በፊት በወረዳው ቶንሳ ቀበሌ ላይ ከከባድ መሳሪያ ተኩስ ጀምሮ ጦር እስከ ማስገባትም የደረሰበት ሁኔታ ነበር በሚል የአፋር ክልል መግለጫ ያወጣበት ሁኔታ ነበር። በእነዚህ አዋሳኝ አካባቢዎች ከተቀሰቀሰው ግጭት ጋር በተያያዘ የሰብአዊ መብቶች ሁኔታውን በቅርበት እየተከታተልኩ ነው ሲልም አክሏል። ግጭቶቹ የፕሪቶሪያ የሰላም ስምምነትን ተከትሎ በአካባቢዎቹ ሰፍኖ የነበረውን አንጻራዊ ሰላምና መረጋጋት ወደ ኋላ የሚመልስ እንደሆነ ኮሚሽኑ ያመለከተ ሲሆን ከዚህም አልፎ የአካባቢዎቹን ነዋሪዎች ለተጨማሪ ጉዳት፣ መፈናቀል እና ሌሎች ከፍተኛ የሰብአዊ መብቶች ጥሰቶች የሚያጋልጥ እንደሆነም የሰብአዊ መብት ተሟጋች ተቋሙ በመግለጫው አጽንኦት ሰጥቷል። በግጭቱ ተሳታፊ የሆኑ ሁሉም አካላት ችግሩን ከሚያባብሱ ድርጊቶች እንዲቆጠቡ ጥሪ ያቀረበው ኢሰመኮ የግጭቱ ተሳታፊዎች በሲቪል ሰዎችና መሰረተ ልማቶች ላይ ጥቃቶችን ከማድረስ እንዲታቀቡም አሳስቧል። እነዚህ አካላት ለግጭት መነሻ የሆኑ ልዩነቶችን በህግ መሰረት በምክክርና በመግባባት ለመፍታት በቁርጠኝነት እንዲሰሩ ኮሚሽኑ ጠይቋል። ይህ በእንዲህ እንዳለ ጥር 22 ከሌሊቱ 9 ሰዓት ከ40 እስከ 10 ሰዓት አካባቢ በአድዋና በአዲግራት መካከል በምትገኘውና እንጥቾ በተባለችው ከተማ መናኸሪያ አጠገብ ተከታታይነት ያላቸው የድሮን ጥቃቶች ደርሰዋል በሚል የትግራይ ቴሌቪዥን ጨምሮ ክልሉ ላይ ትኩረታቸውን አድርገው መረጃዎችን የሚያሰራጩ ሚዲያዎች አስታውቋል። በዚህ ዙሪያ እስካሁን ባለው ሁኔታ በፌዴራሉ መንግስት በኩል የተባለ ነገር የለም። በሌላ መረጃ በመቀሌው ግርግር የጀነራሉ ማሳሰቢያ። በትግራይ ክልል ዋና ከተማ መቀሌ ውስጥ የሚገኙ ባንኮች መደበኛ አገልግሎት መስጠት ማቆማቸው ተሰምቷል። በትግራይ መልሶ ጦርነት ይቀሰቀስ ሲሆን በሚል ስጋት ህዝቡ ከባንኮች በርከት ያለ ጥሬ ገንዘብ የማውጣት እንቅስቃሴ ባስ ብሎ በሁሉም የክልሉ አካባቢዎች የሚገኙ የመንግስትና የግል ባንኮች በረጃጅም ወረፋዎች ተጨናንቀው ታይተዋል። ባንኮቹ በጥሬ ገንዘብ ለቆጣቢ ደንበኞች ሲሰጡ የነበረው ቁጥሩ እየቀነሰ ሄዶ ትላንት አርብ ካሽ ተሟጦ አልቋል በሚል ከሂሳብ ወደ ሂሳብ ማሸጋገርና ገቢ የማድረግ አገልግሎት ከመስጠት ውጪ አብዛኞቹ ጥሬ ገንዘብ መስጠት አቁመዋል። በርካታ ባንኮች ገንዘብ ማስቀመጥ እንጂ ማውጣት መከልከላቸውን የሚጠቅሱት ተጠቃሚዎች የኤቲኤም ማሽኖችን ባዶ መሆናቸውን አስረድተዋል። ገንዘብ የሚሰጡ ባንኮች ጋር ረጅም ሰልፍ እንደሚታይ ነው የተገለጸው። በመቀሌ የሚገኘው የኢትዮጵያ ንግድ ባንክ ቅርንጫፍ ዋና ስራ አስኪያጅ አቶ ኤልያስ ልሳነ ወርቅ ለክልሉ ቴሌቪዥን በሰጡት ቃል ወደ ትግራይ የሚደረጉ የአውሮፕላን በረራዎች መሰረዛቸው ወደ ባንኮች በሚገባው የገንዘብ ፍሰት ላይ ችግር መፍጠሩን ገልጸዋል። በረራው ከተቋረጠ በኋላ ነጋዴዎችና በተለያየ የሥራ ዘርፍ ላይ የሚገኙ ሰዎች ወደ ባንክ ገንዘብ ማስገባት ማቆማቸውንም አስረድተዋል። አሁን ከባንክ ውጭ በጥሬው ገንዘብ እየተከማቸ መሆኑን ጠቁመው መፍትሄ ለማምጣት ከዋናው የባንኩ መስሪያ ቤት ጋር እየተነጋገሩ መሆናቸውን አስታውቀዋል። ለችግሩ በቅርቡ መፍትሄ ይመጣል የሚል ተስፋ እንዳላቸው የጠቆሙት ዋና ስራ አስኪያጁ ዘላቂ መፍትሄ እንዲመጣ ግን የፖለቲካ መረጋጋት መፈጠር ይኖርበታል ብለዋል። ይህ በእንዲህ እንዳለ በጀነራል ታደሰ ወረደ የሚመራው የክልሉ ጊዜያዊ አስተዳደር በተጋነነ የዋጋ ጭማሪ የሚሸጡ ምርት የሚደብቁ በሕግ እንደሚጠይቅ የሚያስጠነቅቅ መግለጫ አውጥቷል። መግለጫውን ተከትሎ በአክሱም ከተማ በተጋነነ ዋጋ ሸጠዋል የተባሉት የንግድ ቤቶች ታሽገዋል። በመቀለ ከተማ በድብቅ ከቦታ ወደ ቦታ ሲጓጓዝ የተገኘ 40 ኩንታል ስኳር ተወርሶ ወዲያውኑ ለሸማቾች በፍትሃዊ ዋጋ እንዲሸጥ ተደርጓል ተብሏል። በተቋረጠ የአየር በረራ ጉዞም ነዋሪዎች ጭንቅ ላይ መሆናቸውን የተመላከተው ከኢትዮጵያ አየር መንገድ የዲጂታል የጉዞ ገጽ በተገኘው መረጃ መሰረት ከትላንት በስቲያ ሐሙስ ጥር 21 2018 ዓ.ም እስካሁን ምክንያቱ ባልተገለጸ ሁኔታ የተቋረጠው የአውሮፕላን ጉዞ ትላንት አርብ እንደሚቀጥል ለተጓዦች ተነግሮ የነበረ ቢሆንም ተሰርዟል የሚል መልእክት ወደ ተጓዦች ተልኳል። ለሁለት ቀናት በተቋረጠው የአውሮፕላን ጉዞ ለአጭር ቆይታ ከትግራይ አዲስ አበባ፣ ከአዲስ አበባ ወደ ትግራይ ተጓዙ ለከፍተኛ እንግልትና ስቃይ መዳረጋቸውን በመግለጽ ላይ ይገኛሉ። የአየር ላይ ጉዞ በመስተጓጎሉ ምክንያት በአውቶቡስ በሚደረገው ጉዞ ከ50 በመቶ በላይ የናረ ከፍተኛ ዋጋ ጭማሪ ታይቷል። ተጓዦች 5000 ብር ሲከፈልበት የነበረው ከ8 እስከ 10000 ብር በደላላ በመክፈል ለመጓዝ እየተገደዱ መሆናቸውን ቲክቫ ዘግበዋል። በቀጣይ ርዕሳችን በትራምፕ የግድቡ ድርድር ጉዳይ የተሰጠው ማሳሰቢያ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴው ግድብ ዋነኛ አጀንዳቸው መሆኑን ከገለጹ በኋላና የድርድር ጉዳይ ዳግም መነጋገሪያ በሆነበት በአሁኑ ሰዓት ታዋቂው የፖለቲካና ኢኮኖሚ ተንታኝ ጥብቅ የማሳሰቢያ መልእክት ሰደዋል።
የታላቁ ኢትዮጵያ ህዳሴ ግድብ ግንባታ የህዝብ ሀብትና ሉዓላዊ መብት መሆኑን በመጥቀስ ከአሜሪካም ሆነ ከሌሎች ወገኖች የሚሰነዘሩ የአስገዳጅነት ድምጾች ተቀባይነት ሊኖራቸው እንደማይገባ ታዋቂው የፖለቲካና ኢኮኖሚ ተንታኝ አቶ ሙሼ ሰሙ አሳስበዋል። አቶ ሙሼ በይፋዊ የትስስር ገጻቸው ባሰራጩት መልእክት ግድቡ ከጅምሩ እስከ ፍጻሜው በርካታ የፖለቲካ ተግዳሮቶችን አልፎ እዚህ መድረሱን አስታውሰዋል። ግድቡ የቀድሞ ጠቅላይ ሚኒስትር መለስ ዜናዊና የቡድናቸው የአእምሮ ውጤት መሆኑንና የጠቅላይ ሚኒስትር አብይ አህመድ አስተዳደር ደግሞ ፍጻሜውን በማሳመር ረገድ ገንቢ ሚና መጫወቱን ጠቁመዋል። አቶ ሙሼ እንደሚሉት የግድቡ ወጪ ምንጭም ሆነ እውነተኛ ባለቤት የኢትዮጵያ ህዝብ በመሆኑ መንግስት የግድቡ ባለቤት ሳይሆን የህዝብ አደራ ተቀባይ መሆኑ ሊሰመርበት ይገባል። በዚህም መሰረት የፕሬዝዳንት ትራምፕ አስተዳደርም ሆነ ማንኛውም የውጭ ኃይል በኢትዮጵያ ላይ ትእዛዝ ሰጪ የመሆን መብት እንደሌለው ገልጸዋል። አስዋን ግድብ የግብፅ እንደሆነ ሁሉ ህዳሴ ግድብም በኢትዮጵያ ሉዓላዊ መሬትና በህዝቡ ሀብት የተገነባ ኢትዮጵያ ነው ሲሉ አጽንኦት ሰጥተዋል። የአሜሪካ መንግስት ያለውን ኢኮኖሚያዊና ወታደራዊ አቅም በመጠቀም ተጽዕኖ የመፍጠር ዕድል እንዳለው የጠቀሱት አቶ ሙሼ ኢትዮጵያ የመከላከያ እርምጃዎች እንድትወስድ ሀሳብ አቅርበዋል። የመጀመሪያው ብሔራዊ አንድነትን ማጠናከር፣ ህዝቡ የግድቡ ባለቤት መሆኑን በተሟላ ሁኔታ ማረጋገጥና ለማንኛውም ማዕቀብም ሆነ ተጽዕኖ የስነ ልቦና ዝግጁነት እንዲኖረው መረጃ መስጠት ሲሆን፣ ሁለተኛው የእውቀት ግንባር መፍጠር፣ ይህም ሰንደቅ ዓላማ ከማቃጠል ይልቅ በገለልተኛ ምሁራን የሚመራ ዓለም አቀፍ ህግጋትን ያማከለና በእውቀት ላይ የተመሰረተ የህዝብ ግንኙነትና የሎቢ ስራ የሚያከናውን ኮሚቴ ማዋቀር ሲሉ አቶ ሙሼ አመልክተዋል። በሶስተኛነት የመከላከያ እርምጃ ሲሉ ታዋቂው የፖለቲካና ኢኮኖሚ ተንታኝ ያሰፈሩት ጥቁር ህዝቦችንና ወዳጅ ሀገራትን ማስተባበር፣ አፍሪካውያንንና የኢትዮጵያ ወዳጆችን በተቀናጀ መልክ በጉዳዩ ዙሪያ ድምፃቸውን እንዲያሰሙ ማድረግ ነው። የድርድር ስልትን ማሻሻል በአራተኛነት የጠቀሱት አቶ ሙሼ ድርድር የግድ የሚሆን ከሆነ የኢትዮጵያን ስም በማያስከፋ እንደ ባህር በር ያሉ ተጨማሪ አጀንዳዎችን በጥናት ላይ ተመስርቶ የድርድሩ አካል ማድረግ ብለዋል። በተረፈም እንደ ፕሬዚዳንት ትራምፕ ካሉ ያለበቂ መረጃ ውሳኔ ላይ ከሚደርሱ መሪዎች ጋር የሚደረገው ግንኙነት እጅግ ጥንቃቄ የተሞላበት ሊሆን እንደሚገባ አቶ ሙሼ ሰሙ አሳስበዋል። በቀጣይ እርሳችን ወደ አፍሪካ ቀንድ የገባው የቱርክ ጀት ኤፍ-16 ጀት በሶማሊያ። በአሁኑ ጊዜ በዓለማችን ዘመናዊ ጦርነቶች ውስጥ ቀዳሚ ሚናና አቅም ያለው ጀት ወደ አፍሪካ ቀንድ መጥቷል። ከስለላ እስከ ውጊያ ብዙ ሀገራት ሊጨብጡት የሚሹት አደገኛ ጀት ወደ አፍሪካ ቀንድ ሰማይ መግባቱን የተነገረው። ጀቱ ኤፍ-16 ሲሰኝ አሜሪካ ሰራሽ ጀቱን ከሰሞኑ ቱርክ ወደ ሶማሊያ ማሰማራቷን ሂራን የተሰኘ ሚዲያ ዘግቧል። ቱርክ በሶማሊያ ያላትን የነዳጅ ማውጣት ስምምነትና የትግበራ ደህንነት ለማስጠበቅና ከሶማሊያ ጋር የገባችውን የመከላከያ ጥበቃ ለማጠንከር ሲባል ጀቱን ወደ ቀጠናው ማስገባቷን የተነገረው። ኤፍ-16 ጀቱ ወደ ሶማሊያ የመጣው በሳምንቱ ረቡዕ ዕለት መሆኑ ተዘግቧል። ጀቱ አንካራ ለሶማሊያ ብሔራዊ ጦር የምታደርገው ድጋፍ አካል ሆኖ ታይቷል። ቱርክ እንደ ራዳር ጭምር የሚያገለግለውን ይህንን ዘመናዊ ጀት ወደ ሶማሊያ የላከችው በሶማሊያ ባህር ጠረፍ የነዳጅ ማውጣት ስራዋን ከመጀመሯ ከአንድ ወር በፊት መሆኑ ተነግሯል። የጀት ወደ ሶማሊያ መምጣት አንካራ ሞቃዲሾን ከፍተኛ ወታደራዊና ኢኮኖሚ አጋር አድርጋ እንደምትመለከት ያሳየ ነው ተብሎለታል። ቱርክ ለጀቱ የሚሆን መሰረተ ልማት ለወራት ስታሰናዳ ከርማለችም ተብሏል። የሞቃዲሾ አደን አዲ ዓለም አቀፍ ኤርፖርት ላይ ጀቱን ያሳረፈች ሲሆን ባለፉት ወራት የቱርክ ኢንጂነሮች ለተዋጊ ጀቱ የሚያስፈልጉ መሰረተ ልማቶች ላይ ሲሰሩ መሰንበታቸው ተዘግቧል። ሚድል ኢስት አይ የተሰኘ ሚዲያ ደግሞ የሳተላይት ምስሎችን መረጃ በማድረግ ለኤፍ-16 የጦር ጀት የሚሆኑ መከለያዎች በኤርፖርቱ መገንባታቸውን ዘግቧል። ኦፕን ሶርስ ፍላይት ዳታ መረጃ ደግሞ ባለፉት 10 ቀናት የቱርክ ጦር ወታደራዊ ቁሶችን ወደ ኤርፖርቱ በብዛት ሲያመላልስ መክረሙን አሳይቷል። ከኤፍ-16 የጦር ጀት በተጨማሪ አንካራ ባይራክታር ቲቢ2 የሚሰኙ ድሮኖችና አኪንሽ የሚሰኘውን ወደ ጦር ጀት የተጠጋ ድሮን በሶማሊያ ማሰማራቷ መዘገቡ ይታወሳል። ሶማሊያ በሰሜናዊ ሞቃዲሾ የሳተላይትና ሚሳኤል ማስወንጨፊያ ተቋም ግንባታም እያከናወነች ነው። የቱርክ የዓለማችን አደገኛ ጀት ወደ ሶማሊያ ማስገባት በሶማሊያ እየተሰናዳ ካለ የጦር ዘመቻ ጋርም ተገጣጥሟል። ከሰሞኑ የሶማሊያ መንግስት አልሸባብ ላይ ከፍተኛ ዘመቻ ያሰናዳ ሲሆን ለዘመቻው ሲባል የሀገሪቱ ጦር አለቆች ሽግሽግና የሹመት ለውጥም ተደርጓል። አሁን ላይ የሶማሊያ ጦር አዛዥ ተደርገው የተሾሙት ብርጋዴር ጀነራል ኢብራሂም መሐመድ የጦር ትምህርታቸውን በቱርክ የተከታተሉ ናቸው። በቱርክ ብሔራዊ መከላከያ ዩኒቨርሲቲ ልዩ ስልጠና የወሰዱት የጦር መሪው የሶማሊያ ጦር አዛዥ መደረጋቸው አንካራ ተጽዕኖ በሞቃዲሾ የት እንደደረሰ የሚያመለክት ነው። ቱርክ አሜሪካ ሰራሹን ዘመናዊ ጀት ኤፍ-16ን ከታጠቁ ሀገራት መካከል ስትሆን ጀቱን የጨበጠችው እንደ አውሮፓ አቆጣጠር በ2024 ነው። ቱርክ በኔቶ አባልነቷ ስዊድን ወደ ጦር ቃል ኪዳን ህብረቱ እንዳትቀላቀል አግዳ የነበረ ሲሆን ለስዊድን የአባልነት ፍቃድ ለመስጠት ከአሜሪካ ጋር በ23 ቢሊዮን ዶላር የ40 ኤፍ-16 ጀቶች ግዢ ስምምነት ተፈራርማለች። በቀጣይ ርዕስ በአሜሪካ ኢትዮጵያውያን ከለላ እንዳይቋረጥ ትዕዛዝ ተሰጠ።
በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን ተፈጻሚ ሊሆንባቸው የነበረው ከሀገር የማስወጣት ውሳኔ በፍርድ ቤት መታገዱ ተሰምቷል። በቦስተን የፌዴራል ዲስትሪክት ዳኛ የሆኑት ብራያን መርፊ ትላንት አርብ ጥር 22 ቀን 2018 ዓ.ም በሰጡት ውሳኔ የፕሬዝዳንት ዶናልድ ትራምፕ አስተዳደር ለኢትዮጵያውያን ተሰጥቶ የነበረውን የጊዜያዊ የሕግ ከለላ ወይም ቲፒኤስ ለማቋረጥ የነበረውን እቅድ ለጊዜው እንዲቆም አዘዋል። ዳኛው ይህን ትዕዛዝ ያስተላለፉት የሀገር ውስጥ ደህንነት ሚኒስቴር ዲኤችኤስ ከለላውን ለማቋረጥ የሰጠው ፌብሩዋሪ 13 የመጨረሻ ቀን ከመድረሱ በፊት የቀረበውን የሕግ ክርክር ለመስማት ተጨማሪ ጊዜ ለመስጠት እንደሆነ ገልጸዋል። ይህ የፍርድ ቤት ትዕዛዝ በዩናይትድ ስቴትስ የሚኖሩ ከ5000 በላይ ኢትዮጵያውያንን የሚመለከት ነው። እነዚህ ዜጎች በኢትዮጵያ በነበረው ጦርነትና ደህንነት ማጣት ምክንያት በአገሪቱ እንዲቆዩ የጊዜያዊ ከለላ ተሰጥቷቸው የቆዩ ናቸው። የትራምፕ አስተዳደር በአገሪቱ ሰላም ሰፍኗል በሚል ከለላውን ለማቋረጥ ቢወስንም የሰብአዊ መብት ተሟጋቾችና የሕግ ባለሙያዎች ግን አሁንም በኢትዮጵያ ያለው ሁኔታ አስተማማኝ አይደለም በሚል ክስ መስርተዋል። 3 ኢትዮጵያንና አፍሪካን ኮሚኒቲስ ቱጌዘር የተሰኘው ለትርፍ ያልተቋቋመ ድርጅት በቦስተን ፌዴራል ፍርድ ቤት በከፈቱት ክስ የሀገር ውስጥ ደህንነት መስሪያ ቤት ሕጋዊ ባልሆነ መንገድ 5000 ግለሰቦችን አደጋ ላይ ጥሏል ማለታቸው ይታወሳል። በእንግሊዝኛው ቲፒኤስ እየተባለ የሚጠራው ጊዜያዊ የሕግ ከለላ በሀገራቸው ተፈጥሯዊ አደጋ፣ የትጥቅ ግጭት እንዲሁም ሌሎች አደጋዎች ለተጋረጡባቸው ሰዎች ከለላ ይሰጣል። ቲፒኤስ የተሰጣቸው ሰዎች በአሜሪካ የመኖርና የመስራት እንዲሁም ከመባረር የመጠበቅ ከለላ አላቸው። ይህን ከለላ የትራምፕ አስተዳደር በማንሳትም ኢትዮጵያውያኑ በ2 ወራት ውስጥ ከሀገር ለቃችሁ ውጡ ሲል ውሳኔ ቢያሳልፍም ይህ ውሳኔ በትላንትናው ዕለት በፍርድ ቤት መታገዱን የተመላከተው የዳኛ ውሳኔ ጊዜያዊ በመሆኑ ጉዳዩ በፍርድ ቤት እስከሚታይ ድረስ ኢትዮጵያውያኑ ከሀገር አይባረሩ። ሆኖም የሕግ ክርክሩ በዋናነት የሚያተኩረው የትራምፕ አስተዳደር ከለላውን ለማቋረጥ የሄደበት መንገድ ሕጋዊ አሰራርን የተከተለ ነው ወይስ አይደለም በሚለው ነጥብ ላይ ይሆናል። በትላንትናው ዕለት የወጣው ይህ ውሳኔ በሰሜን ኢትዮጵያ ዳግም ግጭት ማገርሸቱ እየተነገረ ባለበት ወቅት መሆኑ ኢትዮጵያውያኑ የሕግ ከለላው እንዲራዘምላቸው ለሚያደርጉ ጥረት ተጨማሪ የሕግ መከራከሪያ ሊሆናቸው እንደሚችል ተገምቷል። ይህ በእንዲህ እንዳለ አሜሪካ ለኢትዮጵያውያን ሰጥቶ የነበረው ከለላ ለጊዜው እንዳይቋረጥ በቦስተን የፌዴራል ፍርድ ቤት ትዕዛዝ መስጠቱን በአሜሪካ ሀገር በሕግ ባለሙያነት የሚሰሩት ሙሉ ዓለም ጌታቸው ገልጸዋል። ጊዜያዊ ከለላው ላይ ያላችሁ ኢትዮጵያውያን ይሄ ለጊዜውም ቢሆን ትልቅ እረፍት ነው ሲሉ የሕግ ባለሙያው አመልክተዋል። በሌላ በኩል በተመሳሳይ ከሶሪያ፣ ከቬኔዙዌላ፣ ከሄይቲ፣ ከኒካራጓና ከደቡብ ሱዳን ለመጡ ዜጎች የተሰጠው የሕግ ከለላ መነሳቱን ተከትሎ በርካታ ክሶች ተመስርተዋል። በቅርቡ የትራምፕ አስተዳደር ለሶማሊያውያን ተሰጥቶ የነበረው የሕግ ከለላ እንዲነሳ መወሰኑ አይዘነጋም። በአውሮፓውያኑ 2022 በአሜሪካ ለሚኖሩ ኢትዮጵያውያን የሕግ ከለላ የሰጠው የፕሬዝዳንት ጆ ባይደን አስተዳደር እንደነበር ይታወሳል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጭን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።